الله أكبر الله أكبر الله أكبر ولله زكاة الفطر على زوست يعني زكاة الفطر እያንዳንዱ ሰው ዛሬ ተወለደችው አሁን የተወለደችው ቢሆን ስለማይቀር አንጠርጥሮ ማውጣት አለበት ቅርሚያ መድረስ አለበት ለሰዎቹ ያ ዘካት الفطر መጀመሪያ ማለት ነው ነገ ጦሙ ተመፈታቱ በፊት ዛሬ ሊደርስላቸው ይገባል الله أكبر الله أكبر الله أكبر ولله የኢዱ እንግዲህ እንከብራለን ማለት ፀሐይ ተገባ ጀምሮ ሙስሊሞች ይከብራሉ ፀሐይ ተገባ ጀምሮ ይከብራሉ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ያሉ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሃነላሂ ቡክረተን ወአሲላ ላ ኢላሃ ኢላላህ ወላ ነዕቡዱ ኢላ ኢያሁ ሙኽሊሲነ ለሁ ዲነ ወለው ከሪሀል ካፊሩን لا إله إلا الله وحده صدق وعده ونصر عبده أعز جنده وحزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر ولله الحمد ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንኳን ለ1446ኛ ጊዜ ለሚከበረው የኢድ አልፈጥር በዓል በሰላም አደረሳችሁ ዛሬ ኢድ ምንድነው ኢድን ለማግኘት ደግሞ ሮማዳን አለ ሮማዳንስ ምንድነው በሚል በዚህ ዙሪያ ላይ በአሱሳ ከተማ አኑር መስጊድ ከሚገኙ የሃይማኖት አባቶች ጋራ ቆይታ እናደርጋለን የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነኝ አብራችሁን ቆዩ ولله الحمد وبور أرجزا وكان ولدا سلمان قفا የሰው ልጅ ሊረዳውና ሊያውቀው የማይችል ልዩ ስጦታን ከፈጣሪ የሚያሰጠው የሮማዳን ጾም ከአምስቱ የእስልምና የእምነት መሰረቶች አንዱ ነው የጾሙ ዓላማ በህይወት ዘመን ሁሉ ፈጣሪን በመፍራትና ህጉን በመጠበቅ ለመኖር በመሆኑ ከምግብና ከውሃ መከልከል ብቻ ሳይሆን የሰውነት አባላት በሙሉ መጥፎ ከመስራት የሚቆጠቡበትን ትምህርትና ልምምድ የሚሸምቱበት ጊዜ ነው የሮማዳን ጾም الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله እንኳን ለ1446ኛው عيد الفطر بسلام አደረሳችሁ አደረሰን እና ይሄ عيد الفطر እንግዲህ ረመዳንን አሳልፈን ነው የምናገኘው ረመዳን የሙስሊሞች አንደኛው የእስልምናቸው መገለጫ ነው የሚገለጽበት ረመዳን ነው ነብያችን ሰለላሁ ዐለይሂ ወሰለም ቡኒየል ኢስላሙ አላ 50 እስልምና በአምስት ነገር ተመስርተዋል አንደኛው ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ በአላህ አንድነት መመስከርና በነብያችን መላእክተኝነት መመስከር ሲሆን ሁለተኛው አምስት አውቃት ሶላት መስገድ ሶስተኛው ዘካ ማውጣት አራተኛው ይሄው አሁን ያለንበት ረመዳን መጾም አምስተኛው ደግሞ ወደፊት ሐጅ ከረመዳን ከሁለት ወር በኋላ ወደ ሐጅ ይከዳል ያንን ሐጅ ማድረግ ነው እና ከእስልምና መሰረቶች ከዋናዎች መሰረቶች አንደኛው ጾም ነው አንደኛው ጾም ነው እና ይሄ ጾም ብሎ ማለት አላህ በሙስሊሞች ላይ ግዴታ ያደረገው ጾም ነው እሱን ጨርሰን ነው ወደ ዒድ አልፍጥር እሱን ስናጠናቀቅ ነው ወደ ዒድ አልፍጥር ምንገባ ማለት ነው እና ረመዳን ማለት ነብያችን ሰለላሁ ዐለይሂ ወሰለም አላህን በቁርአን ሲናገር ሳቸው በሐዲሳቸው ሲነግሩን በሙስሊሞች ላይ ግዴታ የሆነ ነው ግዴታነቱ ደግሞ እናንተ ረመዳንን ጾማችሁ ሲጨርሱ የጌታችሁን እንዲፈሩት ለዓለኩም ተተቁን ይላል ጾምን በእናንተ ላይ ግዴታ አደረኩባችሁ እናንተ ለማስራብ ለመጠማት ለውሃ ጥም ብቻ እንዲጠማችሁና እንዲተራቡ አይደለም እናንተ ጌታችሁን ልፈሩ ከነፍስያችሁ ልትወጡ ዘንድ ነው ጾምን ግዴታ አደረኩባችሁ ይላል ጾምን ግዴታ አድርጎብን ደግሞ ጾመ ነው የምናገኘውን ትሩፋት ያው እኔ እንጂ ሌላ የማያውቀው ስጦታ ሰጣችኋለሁኝ ብሎ አላህ በሐዲስ አልቁርሲ ይናገራል
ለእያንዳንዱ 1 ከ10 1 ከ10 አጅር ይከፈለዋል። የጾም ግን እኔ ብቻ እንጂ ሌላ የማያውቅ የሆነ ስጦታ ከየና ከባሪያ መካከል ያለ ምስጢር ስለሆነ የሚመነዳው ነኝ ብሏልና ይሄንን ተላልቅ ስጦታ ይሰጣል ማለት ነው። እና ጾም ሲጾም ደግሞ ከምግብና ከውሃ ብቻ ሳይሆን መላው አካላችን እንዲጾም ይፈልጋል ማለት። አይናችን መጥፎ እንዳያይ፣ እጃችን መጥፎ እንዳይነካ፣ እግራችን መጥፎ እንዳይሰራ፣ መላሳችን መጥፎ እንዳይናገር በሰውነታችን ሁሉ እንዲጾም ይፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም ብዙ ጾሚዎች አሉ ከጾም ውሃ ጥምና ረሃብ ብቻ እንጂ ማያተርፉ ብዙ ሌሊት ሲሰግዱና ዱዓ ሲያደርጉ ሲሰግዱ ቆመው ሲሰግዱ የሚያድሩ ሰዎች አሉ ከመቆማቸው እንቅልፍ ማጣት ብቻ እንጂ ማይጠቀሙ ብለዋል። አግባቡን ሳያደርጉ ቀርተው እንደሚገባ ሳያደርጉ ቀርተው ወይም ሸርጡን ሳያሟሉ ቀርተው የሚያበላሽ ነገር ሰርተው ከልፋት ውጭ ሌላ ማያተርፉ ሰዎች አሉ ብለዋልና ይሄን ያደረገ ሰው ትልቅ ስጦታ እንደሚያገኝ ረያን የሚባል የጀነት ውስጥ እንደሚገቡ ጾመኞች የተዘጋጀ ጀነት አለ። ስሙም ረያን የሚባል ጀነት እዛ ውስጥ ነው የጾመኞች መግቢያ ብለው ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል በሐዲሳቸው። በዘመናችን የማህበራዊ ሚዲያዎችን በመጠቀም መጥፎ ከፋፋይና አጫራሽ ቃላት ከአንደበት ይፈነጠራሉ፣ እንደፈለገ ይጦመራሉ። በዚህም ምክንያት ሀገራችንም ሆነ ዓለም በስጋት ቋፍ ላይ ትገኛለች። ካዲያ ይህ በሆነበት ጾም እየተጦመ ነው ማለት ይቻላል ወይ በሚል የቤንሻንጉል ጉሙዝ ሚዲያ ያነጋገራቸው የሃይማኖቱ አባቶች ሃይማኖቱ የሚያስተምረው አንደበት መጥፎ መናገር እንደሌለበት የሰውነት አባል በሙሉ መጾም እንዳለባቸው ስለሆነ የሰው ልጅ ከዚህ መታቀብና በሃይማኖታዊ አስተምሮ መሰረት ሊጾም እንደሚገባ ይመክራሉ። ያው ቢስሚላህ እንግዲህ ዛሬ ዘበን ልጅ ይሄን እየሰራ ነው ሙሉ በሙሉ ለማለት ያው የሚከብድ ነው። ግን ይሄን ካልሰራ ተጠቃሚ ሊሆን አይችልም። እንግዲህ እሳቸው ኢማሙ እንደጠቀሱት አንድ ሰው ረመዳን ሲጾም አይኑ መጾም አለበት ብሎ ማለት ወደ ሐራም ነገር መመልከት የለበትም ማለት ነው። ሐራም ብሎ ማለት አንዲ ባዳ የሆነችን ሴት ራሱ መመልከት ይሄ ተፈላጊ አይደለም። ሸሪዓችን አይፈቅድም ይሄንን። እህቱ፣ እናቱ፣ አክስቱ፣ አዳደው የመሳሰሉት እንደዚሁ ያሉትን የእህቱ ልጅ የወንድሙ ልጅ የመሰለ እንጂ ከዚህ ውጭ ያለን በአይን ማያት አይፈቀድም። እንደዚሁም በምላሱም ደግሞ ማለት ነው ለነሱ አላስፈላጊ ነገር ከነሱ ጋር ማውራትም አይፈቀድም። እና ይሄን ብቻም አይደለም ደግሞ ሀታ ማለት ነው ሸሪዓችን ምንድነው የሚያዘን ወደ ሰው ንብረት እንኳን ወደ ሰው ባለቤት ወደ ሰው ልጆች አይንህን ማለት ነው ገልጣህ አትመልከት፣ አይንህን አይጨፍን። የሰው ንብረት ማለት ነው በተመለከተ ቁጥር ምቀኝነት ህስደት ሊያመጣ ይችላል። እና የሰው ንብረት ራሱ ቀጥ ብለህ አትመልከት፣ አይንህን አይጨፍን ይብሎን ማለት ነው የሚያዘን። እንደዚሁም ጆሮአችን አብሮ መጾም አለበት። ጆሮአችን አላስፈላጊ ነገር ማዳመጥ የለበትም። ሰዎች ሲታሙ እንግዲህ ሰዎችን ማለት ነው ሲያጥላሉ እንደዚሁ ማለት ነው ሐራም ነገር ሲወራ ይሄ ሁላ ማለት ነው ጆሮአችን ራሱ ከዚህ ራቅ መሆን አለበት። ምላሳችንን መናገር የለበትም። ስንጾም ምላሳችንም አብሮ መጾም አለበት። ሰውን ስናማየዋልነ ከሆነ ሰውን ስናጣላየዋልነ ከሆነ ስንዋሸዋልነ ከሆነ ከዛ ከጾማችን ላይ እህልና ውሃ ተከልክሎ መዋል እንጂ የጾሙን ማለት ነው እጣ ፈንታ የለንም፣ ከዛ ሷብ የለንም ማለት ነው። እንግዲህ አላህ ምን ይላል? አሶሙ ሊ ወአና አጅዚ ቢሂ፣ ጾም የኔ ነው እመመነዳው ምን ነኝ ይላል። እንግዲህ ሌላው ሰዋብ ሁላ ሚንዳ የታወቀ ሲሆን የጾመኛ አግባቡን ሐቁን ጠብቆ ክብሩን ጠብቆ የጾመ ሰውዬ ጾም ግን አላህ እኔ ብቻ ነኝ ማለት ነው ማውቀው ብሏል። ትልቅ ስጦታ ሰጠዋለሁ ማለት ነው። ማንም ማያውቀው የሆነ ትልቅ ስጦታ ሰጠዋለሁ እያለ ነው ማለት ነው አላህ። እና ስለዚህ አሁን በዘመናችን ላይ ያለው ትውልድ እንግዲህ ያው ፌስቡክ የሚባል አለ አላግባብ ይሄን ሲመለከት ይውላል። እንደው ይሄ ራሱ የጾምን ሰዋብ ያጎላል ይላል። አይኑ ራሱ ደስ የሚለውን ነገር እንደዚሁ ማለት ነው ለምላሱ ማለት ነው ደስ የሚለውን ነገር ለጆሮ ደስ የሚለውን ነገር ይሄን ሁላ ራሱ መከልከል አለበት ይላል። አሁን በረመዳን ቀን ሽቶ ራሱ ማለት ነው መጠቀም የለብንም።
አፍንጫችን ለነፍስያችን ደስ ይላታል መሆን የለበትም በረመዳን ቀን ይላል ሰዋብን ያጎላልና እና ያው ከእንደዚህ አይነት ነገር ተቆጥቦ ያው መዋል ግድ ያለበት እንደዚሁ ቀልባችን ንጹህ መሆን አለበት እጃችን ንጹህ መሆን አለበት የሰው ገንዘብ ምንነካ ከሆነ በቀልባችን ውስጥ ሰዎችን ምንመቀኝ ምንሐስር ከሆነ እግራችንም ደግሞ ማለት ነው ወደ ሐራም የሚራመር ከሆነ ይሄ ሁላ የጾማችንን ሰዋብ ያበላሻል ማለት ነው አሁን ረመዳኑን አስታኮ የመጣው ነገር ሰው ሲባል በቃ ፍጹም አይደለም ሊናገር ይችላል ነገር ግን መጠበቅ አለበት ከማንቻውም ምላሱም እግሩም እጁም 7 ነገሮች ይጥሙም ይላል ከዛ ውጪ በረመዳኑ ውጪ ደግሞ ይናገር ማንንም ሰው ከማንንም ሰው ላይ መውደቅ ክልክል ነው የሚናገረው እንኳን ከሆነ ኸይር መመለስ ነው ያለበት እንጂ ሰውየውን በዛው ነገር በነገር አይመለስ ልጆች ብዙውን ጊዜ የሚያጠፉት ከወላጆቻቸው ጋር ነው ስለሆነም ወላጆች ልጆችን በስነ ምግባርም ሆነ በሃይማኖት ኮትኩተው ማሳደግ ይጠበቅባቸዋል በዘመናችን የምንመለከተው መጥፎ ተግባር ሊከሰት የቻለው ወላጆች ልጆቻቸውን በአግባቡ ማሳደግ ባለመቻላቸው ነው እናም ወላጅ ቅድሚያ ፈጣሪን የሚፈራና ልጆቹንም በስነ ምግባር ማሳደግ የሚችል ሊሆን ይገባል እዚህ በወቅታችን ደግሞ የተፈጠረው ነገር ምንድነው በእርሜም አስተማሪ ነው አዎ አስተማሪ ነው ነገር ግን ችግር ያለው ምን ላይ ነው ከናት አባት ላይ ነው ኡማው እየጠፋ ያለው ልጁን እንደፈለገ ነው የሰደደው ሰው ሃይማኖቱ ጋር አላገናኘው የሚማረው ያቺኑ የእንጀራውን ብቻ ነው እየተማረ ያለው እንጀራ የሚያገኝባት ነው እንጂ አኸራውን ያያይ አይደለም ስለዚህ ማህበረሰቡ ኡማው እስላሙ ወደ አላህን መፍራት አለበት አሁን የቀረን እኔ ታልፈራሁ ልጄ አላህን አይፈራ መጀመሪያ እኔ መፍራት አለብኝ የፈጠረኝ ጌታ ስለዚህ ሁሉም ሰው ነገ ጦሙን ፈታለን ከጦም በኋላ ላለው ኑሮ ራሳችንን መግታት አሁን የቸገረን ራሳችንን መግታት ነው በቁሎ እኮ ልጓም ከሌለው ዝም ብሎ እንደይሄዳል ዘረኝነት የሴም የካምና የያፌት ከመባባል አልፎ ሀገርን ከሀገር ነገድን ከነገድ ጎሳን ከጎሳ ቤተሰብን ከቤተሰብ እየነጠለ የጥቁሩ የነጩና የቀዩን በሬ ታሪክ እየደገመ የሚገኝ ሆኗል ስለሆነም ዘረኝነት ውጤቱ መጥፎ ስለሆነ ስንኳን በህዝበ ሙስሊሙ መካከል ይቅርና ሰው በሰውነቱ መከበር እንዲችል ዘረኝነት ሊጠላና ሊነቀፍ ይገባል ኡማው ጋር ያለው ችግር ማየው የአንደኛ የእናት አባት ችግር ሁለተኛ የማህበረሰቡ አመለካከት ይሄ ዘረኝነት የሚባል ነገር ደግሞ አለ ጥምብናት እቺ ዘረኝነት ከኛ በተለይ ከእስላሞች ምን ቃል ላ ኢላሃ ኢላላህ ሙሐመድ ረሱላህ ያለ ሰው በሙሉ ወንድም ነው ሰው በሰውነቱ መከበር አለበት እንኳን ምን ቃል ላ ኢላሃ ኢላላህ ሙሐመድ ረሱላህ ያለ አይደለም ከመንገዱ ውጭ ያሉት ወንድሞቻችን እነሱን መንካት ያለ ሐቅ ክልክል ነው በረመዳን የጾም ጊዜ መጾም የማይችሉ አካላት አሉ ሊፈወስ የማይችል ህመም ያለባቸው ነፍሰ ጡሮችና የሚያጠቡ እናቶች ሆኖም ግን ለተቸገሩ ህዝበ ሙስሊሞች የሚሰጡት ዘካት አልፈጥርን መክፈል ሃይማኖታዊ ግዴታና የጾሙ መሰረት ነው በዓላችንን ስናከብር ደግሞ ለተቸገሩት ለወንድሞቻችን መርዳት ዘካተል ፊጥር አለ እዚህ ውስጥ ያን ዘካተል ፊጥር እያንዳንዱ ሰው ዛሬ የተወለደችው አሁን የተወለደችው ቢሆን ስለማይቀር አንጠርጥሮ ማውጣት አለበት ቅርሚያ መድረስ አለበት ለሰዎቹ ያ ዘካተል ፊጥር መጀመሪያ ማለት ነው ነገ ጦሙ ተመፈታቱ በፊት ዛሬ ሊደርስላቸው ይገባል እያንዳንዱ ማለት ነው እንደገና ደግሞ ማይድን በሽተኛ አለ ጦሙ የማይመለከተው ቅድም ጠይቃል ይሄ የማይድን ነው በሽተኛ መብላት ይፈቀድለታል ነገር ግን የሚሰጠው ነገር አለ ተጠው መስጠት ያለበት ነገር በየቀኑ የሚሰጠው ነገር አለው ያንን መስጠት አለበት ዝም ብሎ ተፈቅዶልኛል ብሎ መብላት አይደለም አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ በሽተኛ የሆነ ሰው በሽታው የሚለቀው ከሆነ በረመዳን ታሞ ለተወሰነ ጊዜ ታሞ ሚሽር ከሆነ በያመመው መጾም ስለማይችል
ያፍጥር ይላል አላህ። ያፍጥር ካፈጠረ በኋላ በሌላ ጊዜ ያችን ያፈጠራቸውን ቀኖች 5 ይሁን 6 10 ሙሉንም ቢሆንም በሌላ ጊዜ ቀዳውን ያውጣ ይላል። ሙሳፊር ከሆነ መንገደኛ በጉዞ ላይ ያለ ሰው ችግር ስላለበት እሱም ከሆነ በሚጓዝበት ጊዜ ያለውን ያፍጥርና በሚመቸው ጊዜ ቀዳውን ያወጣል ይላል። ይሄ በሽታው የሚለቃቸው ከሆነ ነው። በሽታው የሚለቃቸው ከሆነ እንዲሁም የማይለቅ በሽታ ቁራኛ አድርጎ ሲያበቃ የማያድን በሽታ የማይለቅ በሽታ ከሆነ ምሳሌ እንደ ስኳር በጣም የጎዳያቸው ስኳር አለ ጭራሽ በየጊዜው የሚበሉ በየሰዓቱ የሚበሉ በጣም የተጎዱ ሰዎች ከሆኑ እሳቸው በቀን አንዳንድ እፍኝ እህል እየተሰጠ ምሳሌ 2 ኪሎ ተግማሽ ለ4 አካፍሎ ያን ለ4 ቀን እየተሰጠ በየቀኑ እህል እየተከፈለለት ጤፍም ይሁን ማሽላም ይሁን ያው አብዛኛው ሰው በሚመገበው ያንን እየተከፈለለት እሱ እየበላ ይውላል ነው። እዚህ ላይ እርጉዝ ሆና ራሴ ይጎዳለሁኝ ይሄን ጾም ከጾምኩ ራሴ ይጎዳለሁ ይሄ ልጅ ማለት ነው እንግዲህ ይጎዳብኛል ካለች ይሄ ልዩነት ስላለው እዚህ ላይ እንድንመለከት ብዬ ነው ያልተጠቀሰ። እንግዲህ አንድ ሴት ራሴ ይጎዳለሁ ብላ ያፈጠረች ከሆነ ቀዷ ብቻ ነው የምታዋጣው። እሺ ልጄ ይጎዳብኛል ብላ እንግዲህ ከጾመች አንድ ሴት ወተት አያገኝም ልጁ ያን ወተት ስለሚያጣ ይሄ ልጅ ይጎዳብኛል ብላ የፈራሽ ከሆነ ከቀዷ ጋራ ከፋራም አለባት ይላል። ከፋራ ብሎ ማለት ያው የጾሙን ክብር ለሌላ ሰው ብላ ስላጎደለች በየቀኑ ከቀዷው ጋራ አንዳንድ እፍኝ እህል እንድትሰጥ ያው ሸሪዓችን ይሄንን ይገድዳል። እንደገና ደግሞ እርጉዟም ሴት እንደዚሁ ነው ይሄ ወደ ማህፀን ያለ ይጎዳል ብላ ከፈራች ለራሷ ሳይሆን ለህፃኑ ለሽሉ ተፈራች ያው እንደዚሁ ነው። ይሄንን ተመልክቶ እንትኑን በመናፈጥርበት ጊዜ ረመዳኑን ከጨረስ በኋላ የሚከተለው ዘካተል ፊጥር ይባላል። ዘካተል ፊጥር ማለት ለማፍጠራችን የሚከፈል ዘካ ነው ወይንም ለመፈጠራችንም ለእያንዳንዳችን ግለሰብ ለመፈጠራችንም የሚከፈል ዘካ ነው። ይህ ዘካተል ፊጥር فرض رسول الله صلى الله عليه وسلم على كل مسلم صاعا من تمر أو صاعا من شعير أو صاعا من أقيط أو صاعا من زبيب በየአይነቱ ከገብስም ከስንዴም ከወይንም ከተምርም እንደዚሁም አቂጥ ይሄ እርጎ እንኳን ሳይቀር አርብቶ አደሮች እነዛ አንዳንድ ቁና ይላል ያይቁናው አራት ሙድ ነው 2 ኪሎ ተግማሽ ለእያንዳንዱ ሰው 2 ኪሎ ተግማሽ ይወጣላቸው ይላል። አዲስ የተወለደ ህፃን እንኳን ቢሆን ይወጣላቸው። ይሄ ለጾሙ ላይ ያ ጉድላችሁ ጉለት ማሟያ ይሆናችኋል። ዘካተል ፊጥር ካላወጣችሁ ጾማችሁ ተንጠልጥሎ ይቀራል ብለውናል ነብያችን ሰለላሁ ዐለይሂ ወሰለም። በሐዲስ የተሰበተ ነው። ይሄ ጾም ያንን ካላወጣ ዘካተል ፊጥር ካላወጣ ጾማችን ተንጠልጥሎ ይቀራል። ታዲያ እንግዲህ የማይጾሙት ሰላም እንደሚወጣላቸው ዘካተል ፊጥር ብሎ ከፊሎቹ ስላሉ ለተወለደ ለሙስሊሙ ሁሉ ለቤተሰቦቹ ሁሉ ማውጣት አለበት ብለዋል። ይሄ መወጣት አለበት ቅድም እንደተጠቀሰው ያው ጾሙ ከኢድ ከመውጣታችን በስተፊት ተጠቅሶ ያ ተወጥቶ ሲያበቃ ያንን አስቀድሞ በዲሃዎቹ እጅ እንዲገባላቸው መደረግ አለበት ነው። ይሄን ከጨረስን በኋላ ወደ ዒዱ እንገባለን። ዒድ ማለት ደስታ ነው። ዘካት አልፈጥር ከተዋጣ በኋላ የሚሰጠው ለሙስሊም ድሃዎች ነው። የሌላ እምነት ድሃዎች ካሉ ለነርሱ የሚሰጠው ለዘካት አልፈጥር ከተዋጣው ሳይሆን በጎ ባደርግ ፈጣሪ በጎ ነገርን ይሰጠኛል ይጨምርልኛል በሚል እምነት ከግል ገንዘብ ነው። ይሄ ዘካት አልፈጥር ከተወጣ በኋላ የሚሰጠው ለሙስሊም ድሃዎች ነው። እዚህ ላይ ማለት ነው ለሙስሊም ድሃዎች ነው። ለሌላው ማለት ነው እምነት ተከታይ ከራሳችን ማለት ነው ከእንትን ግዴታ ገንዘብ ሳይሆን ከሊላህ ብለን ለአላህ ብለን ማለት ነው ከምንዋጣው ገንዘብ ነው መሆን ያለበት። የሚሰጥበት ቦታው ይሄ ነው ማለት ነው። ያው ለሌላ ሃይማኖት ተከታይ ማከፋፈልና አይፈቅድም ሃይማኖታችን እና ስለዚህ ለሌሎቹ እምነት ተከታዮች ከንጹህ ገንዘባችን ነው ኢንሻአላህ ማለት ነው የምንሰጣቸው። ያው መተባበር ጊዜው እና ቀኑ የመተባበሪያ እንደዚሁ መተጋገጃ ቀን ስለሆነ ያው ከራሳችን ገንዘብ ብንሰጣቸው አላህ ዘንድ ማለት ነው አጅር አለን ሰዋብ አለን ማለት ነው። ለሌላ ሃይማኖት ተከታይ ለምን ሰጠህ የሚባል ነገር የለም። ማብላት ማጠጣት ሌላ ሃይማኖት ተከታይ እንኳን ቢሆን ብናበላው ብናጠጣው ብናገዘው አላህ ዘንድ ተፈቅዶልናል የተወደደ ነው። እና ይሄንኛው ግዴታ ስለሆነ ብቻ የዘካተል ፊጥሩ መሰጠት ያለበት ለሙስሊም ድሃዎች ነው ይላል።
ህዝበ ሙስሊሙ ለ29 ወይም 30 ቀናት በጾምና በጸሎት ከቆየ በኋላ በመጨረሻ ረመዳንን የሚሰናበትበት ሃይማኖታዊ ስርዓቶችን በጀማዓ ካንድ ታላቅ አደባባይ የሚፈጽምበት የደስታ ዕለት ነው ኢድ አልፈጥር። በዚህ በዓል ዕለትም እንደሌሎቹ ስርዓቶች ሁሉ ከሶላት በኋላ የሚሰጠውን ምክርም በአግባቡ መከታተል እንደሚገባ የሃይማኖት አባቶች ያሳስባሉ። ዒድ ማለት ተመመላለሱ ተወስዶ ነው። ሁሉ ጊዜ ይመላለሳል። በየአመቱ ይደጋገማል እና በየአመቱ መደጋገሙ ታይቶ ነው ዒድ የተባለው። የኢዱ እንግዲህ እንከብራለን ማለት ፀሐይ ተገባ ጀምሮ ሙስሊሞች ይከብራሉ። ፀሐይ ተገባ ጀምሮ ይከብራሉ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد يالو الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده أعز جنده وحزم الأحزاب وهده لا إله إلا الله الله أكبر بتشاتشونم كجمع أمقار هنا بيتاتشم لايف هنا ይሄን ተክቢራ አሁን ያለንበት መስጊድ الفطر ነው። ፀሐይ ተገባ ጀምሮ ሷቱ እስከሚሰገድበት ድረስ ባለው መከበር ይወደዳል። መከበር አንደኛ ይሄ ነው። ከዛ ከነጋ በኋላ ገላ መታጠብ ሱና ነው። ሻወር መውሰድ የምንፈልጋቸውን ልብሶች ደግሞ ከልብስ ደግሞ በጣም ጥሩ ልብስ ያለውን ልብስ ቢለብስ ጥሩ ነው። ገላውን ሻወር መውሰድ ደግሞ ሱና ነው። ቆሻሻዎችን ማስወገድ ምሳሌ የብትብቻ ጸጉርን ጥፍሩን ምናምኑን ይሄን ሁሉ ሳይቀር የብልቱን ጸጉር ሳይቀር ይሄን ሁሉ ማስወገድ የላይኛውን ከንፈሩን የጽሙን ይሄን ሁሉ ቆርጦ አስወግዶ ገላውን ታጥቦ አዳዲስ ልብስ ለብሶ ሽቶ መራጨት ለእያንዳንዱ ግለሰብ ሱና ነው። ለታንሾች እንኳን ልጆች ሲሆን ሳይቀር ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም ዒድ ላይ በጣም ትንሹም ትልቁም ሁሉም ወጥቶ እንዲያከብር አዘዋል። የእስልምናቸው የሚታወቅበት ሻዒሩል ኢስላም የሚገለጽበት ስለሆነ ይሄ ሐተል ሁየዳ የወራባ እንኳን ለባስ ሴት ትውጣ ብለዋል በሐዲሳቸው። ፍቃዎች እንኳን ባይጠቅሱትም እነሱ እንኳን ሳይቀር ወዘዋቱል ሁየዳ እንኳን የወራባ እንኳን ያላቸው ሴቶች ወጥተው ሲያበቃ እነሱ ሷ በሚሰዱበት ጊዜ እነሱ ራቅ ብለው ቁጭ ብለው እዛ ላይ ያለውን የአላህን ረህመት የሚያገኙትን አብሮ እንዳገኙ ይሄንን እንዲያደርጉ ብለዋል። ሁላችንም መከበር ደግሞ አለብን። ሱና ነው ይሄ መከበር የሚባለው። ወለቱከቢሩላህ አላ ማሃዳኩም እያንዳንዱ ተክቢራ እንዲከበር እዛ ሀገር በጣም የማንሰራው ሱና ነው ይሄ። ይሰበሰባል ሰው በአንድ ላይ እየከበረ መንገዱን ሞልቶ አላሁ አክበር እያለ እንዳለ በአንድ ላይ በተሽከርካሪ ሳይሄድ መንገዱን ዘግቶ ነበር የሚከደው። ሱናው ይሄ ነው። መንገዱን ሰዎች በየከበሩ ብቻቸው መስጂድ ይሰበሰባሉ በጧት አሁን ያልነው ካደረጉ በኋላ ከተሰበሰቡ በኋላ በአንድ በጀማዓ ሆነን ወንዱ ለብቻ ሴቱ ለብቻ ሆኖ እየከበረ አላሁ አክበር ወደ ኡስታዱም ወደ ሷት መስገጃ ቦታ መሄዱ ሱና ነው። ከዛ በኋላ ያው ሷት እስከሚሰገድ ድረስ ሶፊ ዘን ሰልፍ ሰርተን እየከበርን እንጠብቃለን። ከጠበቅን በኋላ ያው ኢማሙ መጥቶ ለማሰገድ እስከሚመጣ ድረስ እንከብራለን ማለት ነው። እንግዲህ ዘካተል ፊጥር ኢማሙ መጥቶ ለሶላት መቆም እስከጀመረ ድረስ እንከብራለን ማለት ነው። ከዛ በኋላ ኢማሙ ይከብራል፣ እኛም አብረን እንከብራለን ማለት ነው። አላሁ አክበር ሲል ሶላት ዒድ الفطር ረካዓተይን መእሙመን ብለን እንከብራለን። ኢማሙም ሚሎም ብሎ ይከብራል እንደ ኢማሙም ብሎ ከዛ በኋላ አላሁ አክበር ይላል። መሐከለ አላሁ አክበር ይላል። መሐከለ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ይላል። አላሁ አክበር ይህች መሐከለ ላይ ያለ በመጀመሪያው 7 ጊዜ እንከብራለን፣ ሁለተኛው ደግሞ 5 ጊዜ እንከብራለን ማለት ነው። በዚህ ሁኔታ አድርገን ያው ኢማሙ ይመራናል፣ እሱን እየተከተልን እንከብራለን። ይሄን ካደረግን በኋላ ከሶላቱ ካስላመትን በኋላ ትንሽ መረጋጋት ያስፈልገናል። ሰዎች አሁን ሶላቱ ከተሰገደ በኋላ ይሮጣሉ። ቶሎ ኹጥባ ለማዳመጥ አይፈልጉም። ኹጥባውን ምክር ማዳመጥ ያስፈልጋል። ያ ምክሩ ኹጥባው የሚቆጠበው ያ ምክር የሚመከረው ስለ ኢዱል ፊጥርን በተመለከተ ይሆናል።
እና ያንን አዳምጠን ተረጋግተን እንመለሳለን ማለት ስንመለስ መንገድን ብንቀይር ጥሩ ነው ሱና ነው ይሄም ሱና ነው ያው ቅድም የረሳሁት ሱና አለ መጀመሪያ ግን በልተን ብንወጣ ጥሩ ነው በተምር በልተን ነው የምንወጣው ስንወጣ ተምሮችን 1 ወይ 3 ወይ 7 አድርገን 5 በዊትር አድርገን ተምር በልተን ነው የምንወጣው በዒድ የልፊጥር በነገው በዓል ማለት ነው ከዛ ስንመለስ ግን መንገድን ቀይረን በሄድንበት መንገድ ሳይሆን አጠር ባለ መንገድ መጀመሪያ ስንሄድ በረጅሙ መንገድ እንሄዳለን እርምጃችን እንዲበዛ መላእክቶቹ እንዲመሰክሩ እዛ ጋር በየመንገዱ መላእክቶች ይመድባሉ ሙስሊምና ሙስሊማትን የሚዘይሩ እነዛን እንዲመሰክሩልን ቦታው እንዲመሰክርና ሙስሊም ወንድሞቻችን በያለንበት እንድንፈቅዳቸው እንድንዛየርና በየመንገዱ ያሉ ዲሃዎች ደግሞ ካሉ ለነዛ ያሏቸው ሰዎች ለነሱ ጣልጣል እንዲያደርጉላቸው ስንመለስ ደግሞ አጠር ባለው መንገድ እንመለሳለን ማለት ነው የለይለቱል ዒድ ተክቢራ ይደረጋል ይሄ ተክቢራው ስናደርግ ብቻውንም ሆኖ ተክቢራ ማድረጉ ሱና ነው ከጀማዓም ጋር ሆኖ ማለት ነው ከብዙ ህብረተሰብ ጋር ሆኖ ተክቢራ ማድረግ ሱና ነው በመንገድም ላይ ይሁን እየከበረ መሄድ ሱና ነው በመስጂድም ይሁን መከበሩ ሱና ነው እቤቱም ተቀምጦም ይሁን መከበሩ ሱና ነው የተክቢራው ህግ ማለት ነው የዛን ቀን እንግዲህ ኢማሙ በሶላቱል ዒድ አላሁ አክበር ብሎ ማለት ነው እስከ ሐረመ ድረስ ይሄ ተክቢራ ማለት ነው እየተከበረ መቆየቱ በጣም ማለት ነው ሱና ነው ولتكملوا العدة ولتكبروا الله ነው ያለና ማለት ነው አላህ እና ለጥቆ መታጠብ የሚባለው ደግሞ መታጠብ ገላውን እንግዲህ ወደ ስታዲየም ከመውጣቱ በስተፊት መታጠቡ ሱና ነው ይሄ ለሚወጣው ብቻም አይደለም እንግዲህ ቤቱም ለሚቀመጥ አልሄድም እዛማ ሄጃል ሰግድም ያለ ይሁን ቤቱም የሚቀመጥም ይሁን የሚወጣም ይሁን መታጠቡ ሱና ነው ጥሩ ልብስም እንደዚሁ መልበስ ማለት ነው ሄዶ የሚሰግድም ይሁን የማይሰግድም ይሁን ይሄ በጁማዓ እንትን አገልባጭ ነው ይላል ጁማዓ ሶላት ለሚሄደው ሰው ነው ገላውም ታጥቦ ነጭ ልብስ ለብሶ መሄድ ሱና ነው የምንለው ኢር ላይ ግን ለሁሉም ሙስሊሞች ነው በቃ ቤቱም ተቀምጦ እንትን የሚያሳልፍም ይሁን ስታዲየም ይሄድም ይሁን መታጠቡ ማለት ነው ሱና ነው ጥሩ ልብስ መልበሱም ሱና ነው አላሁ አክበር አላሁ አክበር አላሁ አክበር የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንግዲህ ዛሬ ለ1446ኛ ጊዜ የሚከበረውን የኢድ በዓል ምክንያት በማድረግ በአሶሳ ከተማ ከአኑር መስጂድ ከሚገኙት የሃይማኖት አባቶች ጋር ይህን የመሰለ ቆይታ አድርገናል የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነበርኩ ከአሶሳ አኑር መስጊድ በዓሉ የሰላም የፍቅር እንዲሆንላችሁ እየተመኘሁኝ መሰናዶዬን በዚህ አጠናቅቃለሁ ጤና ይስጥልኝ الله أكبر الله أكبر الله أكبر ولله الحمد وبور أرجزاه وكان ولد